إيمان باللسان والقلب والأركان يزيد بالطاعات يقل بالزلات يوم لا ينفع مال ولا بنون إلا من أتى الله بقلب سليم ኢብራሂም አለይሂ ሰላም ጌታውን አምላኩን አላህን ሲማጸን ሰዎች በሚከሰከሱበት ጊዜ አታዋርደኝ ያ ቀን ማለት የውመ ላ የንፈዑ ማሉ ወላ በኑን የሰበሰብናቸው ገንዘቦቻችን እንደዚሁም የወለድናቸው ልጆቻችን የማይጠቅሙበት ቀን ነው። ልጆች ስላሉት ከጀሃነም እሳት ወይም ከአላህ ቁጣ መከታ የሚሆኑት የለም። ከሀብቱ ከአላህ ቅጣት ማምለጥ የሚችል የለም። በዚሁ በዱንያ በሀብቱ አላህ የሚወደውን መልካም ነገር ካልሰራበት በዲነል ኢስላም ላይ ጸንተው የሚሞቱ ትውልዶችን ካልወለደ በስተቀር ልጆችና ገንዘብ የማይጠቅምበት ቀን ነው ያ ቀን። ኢላ መን አተላህ አላህ ዘንድ የመጣን ሰው እንጂ ቢቀልቢን ሰሊም ሰላማዊ የሆነ ልብ ሽርክ የሌለበት ማዕሲያ የሌለበት ወንጀል ያላደገደገበት የሆነ ንጹህ ልብ ይዞ የመጣ ካልሆነ በስተቀር ልጆችም ሆነ ንብረት የማይጠቅምበት ቀን ላይ ኃጢአቴን ይቅር በለኝ በማለት ኢብራሂም አለይሂ ሰላም ጌታውን ሲለምን ነበር። ከሌላ ነገር ይልቅ ቅድሚያ ለልብ የተሰጠው ለምንድን ነው? ልብ ያለውን ደረጃ በኢስላም እንድንናገር ስለምፈልግ ነው። የልብ ስራው ደም መርጨት ብቻ አይደለም። ይሄ ሳይንስ የደረሰበት ሳይንስ በምርምር ያገኘው ውጤት እንጂ ሳይንስ ያላገኘው ነገር በጠቅላላ የለም ማለት አይደለም። ልብ ደም ይረጫል ማለት ከደም መርጨት ውጪ ሌላ ስራ የለውም ማለት ግን በፍጹም አይደለም። ይሄንን ልናውቅ ይገባናል። ስለዚህ ልብ በኢስላም ውስጥ ልዩ ስፍራ አለው። ስለ ልብ ትኩረት ሰጥተን የምንነጋገረው ብዙ ምክንያቶች ስላሉ ነው። ከነዚህ ምክንያቶች መካከል አንደኛ አልቀልቡ መውዲዑ ነዘሪላሂ ተዓላ አላህ የሚመለከተው ስፍራ መሆኑ ነው። አላህ የሚመለከተው ልባችንን መሆኑ ነው። የአላህ መልእክተኛ ምንድነው ያሉት? ኢነላሃ ተዓላ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም አላህ ወደ ቅርጻችሁ ወደ ንብረታችሁም አይመለከትም አሉ። ቦታ የሚሰጠው ለቅርጻችሁ አይደለም፣ ለሰውነት ቅርጽ ወይ ለሰበሰብነው ሀብት ወደ ንብረታችሁ አይደለም። ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም ነገር ግን ወደ ልቦቻችሁና ወደ ስራዎቻችሁ ይመለከታል። አላህ የሚመለከተው ስፍራ ልብ ነው። ለዚህ ነው ስለ ልብ ማጥናት የሚያስፈልግ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ودنا يتكبراتشه مسلم وندموچنا اهቶቼ እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ الحمد لله رب العالمين الله يتمسجد يهون በጣም ደህና ነኝ እኔ አልহামዱሊላህ أهلا بكم وعليكم السلام ورحمة الله وبركاته مرحبا زاري الله فقاده ከሆነ አንድ አነስተኛ ርዕስ ይኖረናል። ነገር ግን እጅግ በጣም ወሳኝ አንገብጋቢ የሆነ ርዕስ ነው። አላህ የሁላችንንም ልብ ያስተካክለው። የተስተካከለ ልብ ምን አይነት ልብ ነው? ልባችንን ለማበጀት ለማስተካከልስ ምን ማድረግ አለብን በሚለው ዙሪያ ይሆናል። አላህ በሱረቱ ሹዓራ ምዕራፍ 26 ከቁጥር 88 እስከ 89 አባታችን ኢብራሂም አለይሂ ሰላም የተናገረውን በመለኮታዊ ቃሉ አላህ ይነግረናል ለኛ። በዚህ ሱረቱ ሹዓራ ቁጥር 26 እስከ 88 እስከ 89 ባለው أعوذ بالله من الشيطان الرجيم يوم لا ينفع مال ولا بنون إلا من أتى الله بقلب سليم إبراهيم عليه السلام جيتاون أملاكون الله سماتن
ወግፊር ኸጢአቲ የውመ ዲን ብሎ ነበር። ከዚህኛው ቀደም ባለው አያ ላይ ኃጢአቴንም የፍርዱ ቀን ሰዎች ሁሉ ለፍርድ ሚዛን ባንተ ዘንድ በሚሰበሰቡበት ጊዜ ይቅር በለኝ ማረኝ ካለ በኋላ ያ ቀን ማለት የውመ ላ የንፈዑ ማሉ ወላ በኑን የሰበሰብናቸው ገንዘቦቻችን እንደዚሁም የወለድናቸው ልጆቻችን የማይጠቅሙበት ቀን ነው። ልጆች ስላሉት ከጀሃነም እሳት ወይም ከአላህ ቁጣ መከታ የሚሆኑት የለም። ከሀብቱ ከአላህ ቅጣት ማምለጥ የሚችል የለም። በዚሁ በዱንያ በሀብቱ አላህ የሚወደውን መልካም ነገር ካልሰራበት በዲን አልኢስላም ላይ ጸንተው የሚሞቱ ትውልዶችን ካልወለደ በስተቀር ልጆችና ገንዘብ የማይጠቅምበት ቀን ነው ያ ቀን። ኢላ መን አተላህ አላህ ዘንድ የመጣን ሰው እንጂ ቢቀልቢን ሰሊም ሰላማዊ የሆነ ልብ ሽርክ የሌለበት ማዕሲያ የሌለበት ወንጀል ያላደገደገበት የሆነ ንጹህ ልብ ይዞ የመጣ ካልሆነ በስተቀር ልጆችም ሆነ ንብረት የማይጠቅምበት ቀን ላይ ኃጢአቴን ይቅር በለኝ በማለት ኢብራሂም አለይሂ ሰላም ጌታውን ሲለምን ነበር። ወላ ትኽዚኒ የውመ ዩብዓሱን ነው አየቱ። ወግፊር ኸጢአቲ የሚል አይደለም። ሰዎች በሚቀሰቀሱበት ጊዜ አታዋርደኝ። ያ ቀን ማለት የውመ ላ የንፈዑ ማሉ ወላ በኑን ሀብትና ልጆች የማይጠቅሙበት ቀን ነው። ኢላ መን አተላህ ቢቀልቢን ሰሊም አላህ ዘንድ ሰላማዊ የሆነ ልብ ይዞ የመጣ ብቻ ሲቀር እና አልቀልቡ ሰሊም ቀልቡል ሙእሚን ሰላማዊ ልብ ማለት የሙእሚን ልብ ነው። እና ስለዚህ ስለ ሙእሚን ልብ ባህሪ ወይም የተስተካከለ ልብ ለማግኘት ምን ማድረግ አለብን የሚለውን እናያለን። ያንን ከማየታችን በፊት ግን መጀመሪያ መግቢያ ላይ አንድ ነጥብ እንድናይ እፈልጋለሁ። ለምንድን ነው ስለ ልብ የምናወራው? ወይም ደግሞ ከሌላ ነገር ይልቅ ቅድሚያ ለልብ የተሰጠው ለምንድን ነው? ልብ ያለውን ደረጃ በኢስላም እንድንናገር ስለምፈልግ ነው። የልብ ስራው ደም መርጨት ብቻ አይደለም። ይሄ ሳይንስ የደረሰበት ሳይንስ በምርምር ያገኘው ውጤት እንጂ ሳይንስ ያላገኘው ነገር በጠቅላላ የለም ማለት አይደለም። ልብ ደም ይረጫል ማለት ከደም መርጨት ውጪ ሌላ ስራ የለውም ማለት ግን በፍጹም አይደለም። ይሄንን ልናውቅ ይገባናል። ስለዚህ ልብ በኢስላም ውስጥ ልዩ ስፍራ አለው። ስለ ልብ ትኩረት ሰጥተን የምንነጋገረው ብዙ ምክንያቶች ስላሉ ነው። ከነዚህ ምክንያቶች መካከል አንደኛ አልቀልቡ መውዲዑ ነዘሪላሂ ተዓላ አላህ የሚመለከተው ስፍራ መሆኑ ነው። አላህ የሚመለከተው ልባችንን መሆኑ ነው። ይሄን በተመለከተ ኢማሙ ሙስሊም በዘገቡት ሰሂህ ዘገባ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم يا الله ملكتنيا من دنيالوت إن الله تعالى لا ينظر إلى صوركم وأموالكم الله ودك رزقاتهم ودن نبرتاتهم ما يملكتم مال بوتا يمسطو لقرصاتچو አይደለም ለሰውነት ቅርጽ ወይ ለሰበሰብነው ሀብት ወደ ንብረታችሁ አይደለም ولكن ينظر إلى قلوبكم وأعمالكم ነገር ግን ወደ ልቦቻችሁና ወደ ስራዎቻችሁ ይመለከታል ነው ያሉት። አላህ የሚመለከተው ስፍራ ልብ ነው። ለዚህ ነው ስለ ልብ ማጥናት የሚያስፈልገው። በሰው ማንነት ውስጥ ልዩ ክብር ስፍራ ያለው ትልቁ ነገር ልቡ ነው። አላህ የሚያየውም ልብን ስለሆነ ማለት ነው። እንደውም እጅግ በጣም ክብር ያላቸው ታላላቅ ስጦታዎች የተሰጡት ከሰውነት ብልቶች ውስጥ ማን ነው ቀዳሚው ብልት ቢባል ልብ ነው። የኢማን መቀመጫው ተቅዋ፣ ተወኩል፣ አላህን መፍራት የመሰሉት ሁሉ በልብ ላይ ነው ስፍራቸው። ስለዚህም ልብ ላይ ትኩረት ልናደርግ ይገባል ማለት ነው። ምክንያቱም ልብ በጣም ልዩ ስፍራ ስለሆነ ማለት ነው። ሱረቱል አዕራፍ ቁጥር 26 ላይ ጌታችን ሲናገር ያ በኒ አደም እናንተ የአደም ልጆች ሆይ قد أنزلنا عليكم لباسا ልብስን በእናንተ ላይ አውርደናል ይላል። ይዋሪ ሰዋአቲኩም ሐፍረተ ገላችሁን የሚሸፍንላችሁ የሆነ ልብስን አውርደንላችኋል። ወሪሻ እንዲሁም ጌጥንም ጭምር ሰተናችኋል። ወሊባሱ ተቅዋ አላህን የመፍራት ልብስ ግን ይላል በልብ ያለው ማለት ነው። አላህን የመፍራት ልብስ ግን ذلك خير እርሱ በላጭ ነው የተሻለ ነው የሚለው። እንግዲህ በዚህ አየት መሰረት አላህ ስንት አይነት ልብስን አውርዷል? ሁለት አይነት ልብስን አውርዷል። የመጀመሪያው ልብስ ውጫዊ ገላችን ነውራችን እንዳይታይ የሚሸፍነን ሲሆን
ሁለተኛው ደግሞ ውስጣዊ ልብስ የሚባል ልባችንን በኢማን በመልካም ስራ የሚሸፍን ማለት ነው። በላጩ ልብ ነው። ስለ ልብ ትኩረት የሚሰጠው አንደኛው ምክንያት አላህ የሚመለከተው ስፍራ ስለሆነ ነው። ለዚህ ነው ስለ ልብ የምናወራው እንላለን። ሌላው ሁለተኛውስ ምክንያት ምንድነው? ስለ ልብ መናገር ለምን ያስፈልጋል ቢባል ሰላሁል ጀዋሪህ ቢሰላሂል ቀልብ፣ ሰውነታችን የሚስተካከለው ልብ ሲስተካከል ስለሆነ ብቻ ነው። የአንድ ሰው ውጫዊ ማንነቱ በመልካም ስራም ይሁን በመሳሰሉት ነገሮች የሚያምረውና የሚበጀው ውስጡ ልቡ ሲስተካከል ነው። ልብ ከተበላሸ፣ ልብ ከጠመመ ሰውነትም አብሮ ይከተላል፣ ይበላሻል ነው። ስለዚህ የሰውነታችን መሰረቱ ልባችን ላይ ስለሆነ ስለ ልብ ቅድሚያ ሰጥተን መነጋገር ያስፈልጋል ነው። ይህን በተመለከተ عن أبي ذر رضي الله عنه عن النبي صلى الله عليه وسلم فيما روى عن الله تبارك وتعالى قال كأبي ذر رضي الله عنه እንደተላለፈው ረሱላችን عليه الصلاة والسلام ጌታችን አምላካችን አላህ በሐዲስል ቁድሲ ላይ እንዲህ አለ አሉ። ምን አለ ጌታችን? ያ ዒባዲ ይላል። ተመልከቱ ባሮቼ ሆይ ለው አነ አወለኩም ወአኺረኩም የመጀመሪያዎቻችሁም የመጨረሻዎቻችሁም ፍጥረት ብትሰባሰቡ ወኢንሰኩም ወጂነኩም ሰዎችም ሆነ ጂኒ ጋኔን በጠቅላላ ብትሰባሰቡ ካኑ ዐላ አትቃ ቀልቢ ረጁሊን ዋሂድን ሚንኩም ታዲያ ከእናንተ ውስጥ አላህን እጅግ እንደሚፈራ ሰው ልብ ብትሆኑ አለ። ልክ እንደ ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። ለእያንዳንዱ የሰው ዘር ለእያንዳንዱ ጂኒ የእሳቸው አይነት ልብ ተሰጥቶት እኔን ሁላችሁም ልክ እንደሳቸው ልብ ሆናችሁ ብትፈሩኝ እንኳ ማዛደ ذلك في ملكي شيئا እኔን እንደዚህ መፍራታችሁ እኔ ዘንድ ካለው ንግስና ምንም የሚጨምረው ነገር የለም። የእናንተን ክብር እኔ ዘንድ ከፍ ያደርገዋል እንጂ ልባዊ ፍራቻችሁ እኔ ዘንድ ያላችሁን ደረጃ ከፍ ያደርግላችኋል እንጂ እኔን ከማንነቴ ምንም የሚጨምርልኝ ነገር የለም። በዛው ተቃራኒ የመጀመሪያዎቻችሁም የመጨረሻዎቻችሁም ሰዎችም አጋንንትም ተሰብስባችሁ ካኑ على أفجر قلب رجل واحد ከናንተ ውስጥ አላህን እጅግ እንደሚያምስ ከሃዲ ሰው ልብ ብትሆኑ ይላል። ልክ እንደ ፊርዓውን ማለት ነው። አጠቃላይ የሰው ዘርና የጂኒ ዝርያ ሁሉ የፊርዓውን አይነት ልብ ተሰጥቶት ሁላችሁም ብታምጹኝ ማ ነቀሰ ذلك من ملكي شيئا እኔን ማመጻችሁና እኔን መካዳችሁ ለኔ የሚገባውን አምልኮ አለማቅረባችሁ እኔ ዘንድ ካለው ንግስና አንዳችም ነገር አይጎድልብኝም ማለት እኔው ነኝ የምትጎዱት እናንተው ናችሁ እያለ አላህ አልገኒይ ከባሮቹ የተብቃቃ ጌታ መሆኑን ነው የሚነግረው። ዒባዳ እሱን አይጠቅመውም፣ እኛን ነው የሚጠቅመን። አመጽና ወንጀል አላህን አይጎዳውም፣ እኛን ነው የሚጎዳን። እኔ የተብቃቃሁ ጌታ ነኝ አለ። እግረ መንገድ ታዲያ አያይዞ ምንድነው የነገረው? ምሳሌነቱን ሲሰጥ አላህን እንደሚፈራ ሰው ልብ ወይንም አላህን እንዳመጸ ሰው ልብ ከሆናችሁ ሲል ልብ ላይ ትኩረት ተደርጓል ማለት ነው። አመጸኝነትም ሆነ ታዛዥነት መገለጫው ልብ መሆኑን ያሳየናል ማለት ነው። ስለዚህ ልብ ከተስተካከለ አላህን ለማምለክ ከተዘጋጀ ሰውነትም ለዒባዳ ይገራለታል ማለት ነው። ልብ ካመጸ አላህን ከማምለክ ከኮራ ሰውነታችንም አላህን መገዛት ይከብደዋል። የሰውነት መስተካከል ልብ ሲስተካከል ነው። የሰውነት መበላሸት ልብ ሲበላሽ ነው። ዋናው መሰረቱ ልብ ከሆነ አሁንም ልብን ማበጀት የሚል ርዕስ ሰጥተን የምንነጋገረው ለዛ ነው ማለት ነው። ይሄ ሁለተኛው ምክንያት ነው። عن النعمان بن بشير رضي الله عنهما قال كنعمان بن بشير يتلالف إلى حديث الله قال رسول الله صلى الله عليه وسلم رسول صلى الله عليه وسلم من يلالو ألا وإن في الجسد مدغة أواج ሁላችሁም ንቁ አዳምጡ በሰውነታችሁ ውስጥ የምትታኘክ የሆነች ቁራጭ ስጋ አለች። ሰውነታችን ውስጥ የተቀመጠች ትንሽዬ ስጋ አለች። إذا صلحت እሷ ከበጀች ከተስተካከለች صلح الجسد كله ሰውነት ሁሉ ይስተካከላል፣ ሰውነት ሁሉ ይበጃል። وإذا فسدت እሷ ከተበላሸች فسد الجسد كله ሰውነት ሁሉ ይበላሻል። ألا وهي القلب አዋጅ ንቁ እሷም ልብ ነች። ስለዚህም ልብ ከተስተካከለ
ሁሉም ሰውነት ይስተካከላል። ልብ ከተበላሸ ሰውነት ሁሉ ምን ይሆናል? ይበላሻል ማለት ነው። ለልብ ትኩረት የምንሰጥበት ሌላኛው ምክንያት የሰውነት መስተካከል በልባችን መስተካከል በመሆኑ ነው። ሶስተኛው ምክንያትስ ሌላው ምንድነው? አልቀልቡ ከፊሩ ተቀሉብ ልብ የሚገለባበጥ ስለሆነ ነው። የሚያዝ የሚጨበጥ አይደለም። ልብ በጣም ተገለባባጭ ነገር ነው። ጠዋትና ከሰዓት ማታ አንድ አይነት ልብ የለንም። ትላንት ዛሬና ነገ ተመሳሳይ ልብ የለንም። በመልካም ነገርም ሆነ በመጥፎ ነገር ልብ በጣም የሚገለባበጥ ነው። ተገለባባጭ ነገር ስለሆነ ሁሌም ትኩረት ሰጥተነው አላህን እገዛ በመጠየቅ ጽናት ላይ ልናሳርፈው ይገባል ነው። ይህን በተመለከተም ሐዲስ አለን عن المقداد بن الأسود رضي الله عنه قال كمقداد بن الأسود رضي الله عنه يتلالفው ንግግር ምንድነው? قال እንዲህ ይላል لا أقول في رجل خيرا ولا شرا እኔ ስለማንም ሰው ጥሩነትም ሆነ መጥፎነት አልናገርም ማለት ሰውየው ገና በህይወት እያለ እከሌ መልካም ነው እከሌ መጥፎ ነው ብዬ ስለ ሰው ምስክርነትን አልሰጥም حتى انظر ما يختم له መሱ መጨረሻው ላይ የሚختምለት ኻቲማው ምን እንደሆነ እስከመለከት ድረስ በፍጹም ስለ ሰው አልናገርም ማለት ለምንድነው እንዲህ ሊል ያነሳሳው? بعد شيء سمعته من النبي صلى الله عليه وسلم يا الله نبي عليه الصلاة والسلام የሆነ ነገር ሲናገሩ ከሰማኋቸው በኋላ ስለማንም ሰው ጥሩነትም ሆነ መጥፎነት መናገርን አቆምኩኝ። የዛን ሰው ፍጻሜ ሳልመለከት ስለ ጥሩነቱም ሆነ ስለ መጥፎነቱ አልናገርም መመስከር አልችልም ይሄን ቃል ከሰማሁኝ በኋላ ነው ያለው። ከዛም ሰዎቹ ጠየቁት ኢላ ወማ ሰሚዕት ምንድን ነበር ከአላህ መልእክተኛ አለይሂ ሰላቱ ወሰላም የሰማኸው ምን አዳምጠህ ነው ሲሉት ቃል እንደዚህ ይላል ሰሚዕቱ ረሱላላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ ሲሉ ሰማኋቸው ይላል። ምን አሉ ረሱል አለይሂ ሰላቱ ወሰላም? ለቀልቡ ብኒ አደም የአደም ልጅ ልብ የአደም ልጆች የሰዎች ልብ አሸዱ ኢንቅላበን ሚነል ቅድሪ ኢዘ እጅተመዐት ገሊያ ውሃ ድስት ላይ ሲጣድ እሳት ከታች ከሚያንተከትከው የበለጠ የአደም ልጅ ልብ ይገለባበጣል። ውሃው በሚፈላ ሰዓት ያ ድስት ላይ ያለው ውሃ ከሚገለባበጠው ከሚንተከተከው የበለጠ የሰው ልጅ ልብ ተገለባባጭ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ይህንን ንግግር ከሳቸው ከሰማሁ በኋላ ስለማንም ሰው ጥሩነትና መጥፎነት መመስከርን አቆምኩ ይላል። ኢማሙ አህመድ በሙስነዳቸው ዘግበውታል። ሸይኹል አልባኒ سلسلة الأحاديث الصحيحة ላይ 1772ኛው ላይ صحيح መሆኑን ገልጸዋል። ከዚህ በመነሳት ስለማንም ሰው አልናገርም ነው። እናም ሁሌም ዱዓ ማድረግ ያለብን ስጁድ ላይ ብቻ ሳይሆን በሌላም ጊዜ ያ ሙቀልበ القلوب ثبت قلوبنا على دينك اللهم يا مصرف القلوب صرف قلوبنا على طاعتك ልቦችን እንደፈለክ የምትገለባብጠው ጌታ ሆይ ልባችንን በእስላም ላይ ጽናት ስጠው። ልቦችን እንደፈለክ የምታሽከረክር አምላካችን አላህ ሆይ ልባችንን ባንተ ትእዛዝ ላይ አሽከርክርልን እያለን ዱዓ ልናደርግ ነው የሚገባው። ልብ እጅግ በጣም ተገለባባጭ የሆነ ነገር ነውና ይሄ ሶስተኛው ምሳሌ ነው ማለት ነው። ሌላው አራተኛ ለምንድን ነው ስለ ልብ የምንናገረው ስለ ልባችን መነጋገር ያስፈልገው ቢባል አራተኛው ምክንያታችን አልአዕማሉ ተተፋضሉ ቢተፋضል ማ ፊል ቁሉብ ስራዎች አላህ ዘንድ የሚበላለጡት ልብ ውስጥ ባለው የኢማንና የኢኽላስ የንያ ደረጃ በመሆኑ ነው። ስራዎች አላህ ዘንድ ትልቅ ዋጋ የሚኖራቸው በብዛታቸው አይደለም። ስራዎቹ ዋጋ የሚኖራቸው በአይነታቸው አይደለም። ብዛትና አይነት ራሳቸውን የቻለ ደረጃ አላቸው። የፈለገ ቢሆን ከትንሽ ስራ ብዙ ስራ በላጭ ነው። የፈለገ ቢሆን ማለት ነው ከአህካሞች ወይም ደግሞ ከአንዳንድ የሸሪዓ ህግጋቶች አቂዳ በላጭ እንደሆነ እናውቃለን። ነገር ግን ዋና ማበላለጫው ግን ልብ ላይ ያለው የሰውየው ኢማን የኢኽላሱና የንያው ደረጃ ነው። ስራን አላህ ዘንድ ከፍና ዝቅ የሚያደርገው ቅርጹ አይደለም፣ ዋናው ብዛቱ አይደለም። አላህ ዘንድ ከፍ የሚያደርገው ወይ ዝቅ የሚያደርገው ልብ ውስጥ ባለው ለጉዳዩ ባለው የኢማን ደረጃ ለጉዳዩ ባለው ፍቅርና ውዴታ ኢኽላስና ንያ መጠን ነው። ለምሳሌ ሁለት ሰዎች ሰላት ላይ ይቆማሉ።
ከኢማሙ ኋላ ሁሉም አላሁ አክበር ብሎ ማእሙመን ብሎ ጀማዓ እየተሰገደ ነው። 1000 ጀማዓ ሊኖር ይችላል ከኢማሙ ኋላ የሚሰግዱት። ነገር ግን አንድ ሰላትን ከኢማሙ እኩል ጀምረው ከኢማሙ ጋር እኩል የጨረሱ ሰዎች ሆነው በሰላታቸው መካከል ግን ሰማይ ከምድር ከሚራራቀው የበለጠ አላህ ዘንድ የሚራራቁ አሉ። እኩል ነው ሰላቱን የሰገዱት፣ እኩል ጀምረው ጨርሰዋል። አላህ ዘንድ መቅቡልነቱ ግን ሰማይና ምድር ከሚራራቀው በላይ የተራራቀ አጅር ያላቸው አሉ። ምንድነው ሰበቡ ሲባል አንደኛው ፊቱ ብቻ አይደለም ወደ ቂብላ የዞረው፣ ልቡም ጭምር ነው ወደ አላህ የዞረው። የሚቀራቸውን ያስተነትናል፣ የሚዘክራቸውን ዚክሮችም ልቡን ሰጥቶ ያዳምጣል ራሱ። ይሄኛው ግን አካሉ ብቻ ነው ወደ ቂብላ የዞረው፣ ልቡ ሌላ ቦታ ነው ያለው። ፕሮግራም የተደረጉ አያቶችን ነው በመላሱ የሚያነበንባቸው። ስለዚህ ልቡም ጭምር ወደ ቂብላ ዞሮ የሚሰግድ ሰውና ልቡ ሌላ ቦታ ያለ ሰው እኩል አይደለም። ግን ከኢማሙ እኩል ጀምረው እኩል ጨርሰዋል። አላህ ዘንድ ከፍና ዝቅ ሊያደርገው የሚችለው የልብ ደረጃ ነው። ለዚህ ነው ስለ ልባችን ትኩረት ሰጥተን መማር አለብን የምንለው። ይህን በተመለከተ ዑቅበት ብን ዓሚር ረዲየላሁ ዐንሁ ያስተላለፈልን አንድ ሐዲስ አለ። ረሱል ዐለይሂ ሰላቱ ወሰላም ምን ይላሉ? ማ ሚን ሙስሊሚን የተወዳእ ይላሉ፣ አንድም ውዱእ የሚያደርግ ሙስሊም የለም ፈዩሕሲኑ ውዱኡን አሳምሮ የሚያደርግ ثم يقوم فيصلي ركعتين ከዛም በኋላ ተነስቶ ለጌታው 2 ረካዓተይንን ለመስገድ የሚቆም ማለት ነው። ሙቅቢሉን ዐለይሂማ ቢቀልቢሂ ወወጅሂ በፊቱ ብቻ ሳይሆን በልቡም ጭምር ወደ አላህ የተቀጣጨ ሆኖ ለአላህ 2 ረካዓ የሚሰግድ ሙስሊም የለም ኢላ ወጀበት ለሁል ጀነ በዚህ ሰላቱ ብቻ ጀነት ዋጅብ ብትሆንበት እንጂ ጀነት መግባት ግድ ቢሆንበት እንጂ ይሄንን ሰላት የሚሰግድ ሙስሊም የለም። ምን ማለት ነው? ውዱእ አድርጎ 2 ረካዓተይን ለአላህ ልቡንም ጭምር ሰጥቶ በስነ ስርዓት ሰገደ ማለት ጀነት መግባት ግድ ሆነ ማለት ነው። ስለዚህ ልብንም ጭምር መቆጣጠር እጅግ በጣም አስፈላጊ ነው። ስለ ልብ የምንናገርበት ሰበቡ ከዚህ በመነሳት ነው። ብዙ ምክንያቶችን ማቅረብ ይቻላል። ለዛሬ እነዚህን 4 ምክንያቶች ብቻ ላቁምና ወደ ጉዳያችን እንግባ። ኢስላሁል ቁሉብ ልቦችን ማበጀት ልብን ማስተካከል ለምን አስፈለገ ቢባል ቢያንስ ላየናቸው 4 ምክንያቶች ልብ ላይ ትኩረት ልንሰጥ ያስፈልጋል። አሁን ወደ ገደለው እንገባለን። ምን ነጥቦች ናቸው የሚጠቅሙን? ልባችን ለአላህ ታዛዥ እንዲሆን በኢማን የተሞላ እንዲሆን ምን ነገሮች ናቸው የሚበጁን? አላህ ሰምተው ከሚጠቀሙ ባሮች ያድርገን። ዝም ብለን የኢንፎርሜሽን ሰው ብቻ ሳይሆን የተግባር ሰው መሆን አለብን። ከነዚህ ምክንያቶች መካከል አንዱ ምንድነው? አልኢቅባሉ ዐለል ሐቅ ፊትን ወይም ልብን ወደ እውነት ማዞር። እውነት ከመጣ እውነትን መቀበል፣ ልባችንን ፊታችንን ወደ እውነት ማዞር ለልብ መስተካከል አይነተኛ ሚና ነው። ይሄ አንደኛው ነው። ጌታችን አላህ እንደዚህ ይላል ሱረቱ ዙመር ቁጥር 17 እስከ 18 በምዕራፍ 39 ሱረቱ ዙመር ከ17 እስከ 18 ፈበሽር ዒባድ ይላል ባሮችን አበስራቸው መልካም የምስራችን ንገራቸው። የትኞቹን ባሮች? الذين يستمعون القول እነዚያ ንግግሮችን የሚሰሙ የሆኑ ከዛ እስከሰሙ በኋላ فيتبعون احسنه መልካሙንና የተሻለውን የሚከተሉ የሆኑት ሐቁ ሲነገራቸው ያንን መልካሙን የሚከተሉ ለሆኑ ባሮቼ አበስራቸው። ምን በማለት ኡላኢከ الذين هداهم الله እነዚህ ማለት አላህ ወደ ቅን ጎዳና ልባቸውን የመራቸው ሂዳያን የለገሳቸው ናቸው። ወኡላኢከ ሁም ኡሉል አልባብ የአእምሮ ባለቤት ወይም የልብ ባለቤት ማለት እነሱ ናቸው ይላል። እነማን? ንግግሮችን አዳምጠው የተሻለውን መልካሙን ሐቁን ተቀብለው የሚከተሉ ልባቸውን ለስሜታቸው ሳይሆን ልባቸውን ለቡድናቸው ሳይሆን ለሐቅ ያስገዙ ሰዎች አላህ ሂዳያ እንደሰጣቸው በራሱ ማረጋገጫ ነው። ስለዚህ ሐቅን በሐቅነቱ መቀበል ልብን ወደ ሐቅ ማዞር ለልብ መስተካከል አይነተኛ ምክንያት ነው። የከሃዲያን ልብ ግን ከዚህ ተቃራኒ በሽተኛ ስለሆነ ሁሌም ከሐቅ የሸሹ ሆነው ነው የምታገኛቸው። መሀይም ይሆኑና በዛው ሳይመሩ ሂዳያን ሳያገኙ ይቀራሉ። አላህም እንዳለው ሱረቱል አንዓም ምዕራፍ 6 ቁጥር 44 ላይ ወማ ተእቲህም ሚን አየትን ሚን አያት ረቢሂም ከጌታ አንቀጾች ወይንም ከተአምራቶቹ
አንዲትም አትመጣላቸውም ኢላ ካኑ ዐንሃ ሙዕሪዲን ከሚነበብላቸው አንቀጽ ወይ ከሚያዩት ተአምር ችላ ብለው የሸሹ የዞሩ ቢሆኑ እንጂ ይላል። ይሄ ልባቸው የታመሙ የበሽተኛ ሰዎች ልብ መገለጫ ነው። ቀልባቸው የተስተካከለ ሰዎች ግን ሐቅን ይቀበላሉ ማለት ነው። ይሄ አንደኛው ቀልቡ የተስተካከለ ሰው መለያ ባህሪ ነው። ሁለተኛ ሁቡል ሐቅ ወንሽራሑ ሰድሪ ሊልኢስላም ሐቅን መውደድ ልብን ወይም ደረትን ኢስላምን ለመማር ዝግጁ ሆኖ ማስፋት። ሐቅን የሚያፈቅርና የሚወድ ሰው ልቡን ለኢስላም ትምህርት የሚያሰፋ ሰው አላህ የተስተካከለ ልብ እንደሰጠው ምልክት ነው። ምክንያቱም ቀልቡ ሰላምተኛ የሆነ ቀልበን ሰሊም ያለው ሰው ሐቅን ይወዳል። ኢስላምን ለመማር ልቡን ለእውነት ምን ያደርጋል? ያሰፋል ማለት ነው። በሽተኛ ልብ ግን በተቃራኒው ሐቅን ይጠላል፣ ኢስላምን ለመማር ልቡ ይጠብበታል። በዚህም ሰበብ የአላህን ሂዳያ ይነፈጋል ማለት ነው። አላህ በሱረቱል አንዓም ላይ ነግሮናል። በምዕራፍ 6 ቁጥር 125 ላይ ምዕራፍ 6 ቁጥር 125 ላይ አላህ ምን ይላል? ፈመን ዩሪድላሁ አን የህዲየ አላህ ሊመራው የፈለገውን ሰው ይላል ሂዳያን ሊለግሰው የፈለገውን ሰው የሽረህ ሰድረሁ ሊልኢስላም ልቡን ደረቱን ለእስልምና ያሰፋለታል ይላል። ኢስላምን ለመማር የሰፋ ልብ ካላችሁ አላህ ኸይር ፈልጎላችኋል ማለት ነው። አላህ ይወፍቀን። ልቡን ለኢስላም ያሰፋለታል። ወመን ዩሪድ አን ዩድለሁ በኃጢአቱ በወንጀሉ ሰበብ ሊያጠመው የፈለገውን ደግሞ አላህ ልቡን ሊዘጋበት ሊያጠመው የፈለገውን ሰው የጅዐል ሰድረሁ ضይቃ ደረቱን ጠባብ ያደርግበታል። ሐረጃ ቸጋራ ያረገዋል። ከአነማ የሰዐዱ ፊ ሰማእ ልክ ወደ ሰማይ ያለ መሰላል ለመውጣት እንደሚታገል ሰው ይላል። መሰላል ሳይኖር ወደ ላይ ለመውጣት የሚታገል ሰው ምንድነው የሚሆነው? አይችልም፣ ይወድቃል፣ ይፈጠፈጣል። ይልቁኑ የመተንፈሻ እንትኑም ያጥራል ማለት ነው። ልክ እንደዛው አንድ ሰው ወደ ላይ በወጣ ቁጥር የኦክሲጅን እጥረት እንደሚያጋጥመው ሁላ ወደ ላይ በወጣ ቁጥር ትንፋሽ እጥረት እንደሚያጋጥመው ሁላ አላህ የሂዳያ በርን ከዘጋበት በኃጢያቱ ሰበብ ሐቅን የመቀበሉ ሁኔታ ያከትምለትና ልቡ ጠባብና ቸጋራ ይሆናል። አላህ የተስተካከለ ልብ የሰጠው ግን ሁሌም ለኢስላም ልቡ የሰፋ ነው። ሐቅን ያፈቅራል፣ ሐቅን ይወዳል። ነገር ግን በሽተኛ ልብ ያለው ሐቅን ይጠላል። ይህም በሱረቱል ሙእሚኑን 23ኛ ሱራ አንቀጽ 7 ላይ እንደተነገረው በል ጃአሁም ቢልሐቅ ይልቁኑ እነሱ እውነቱ መጥቶላቸው ነበር ይላል። መልእክተኛው እውነቱን ይዞላቸው መጣ። ወአክሰሩሁም ሊልሐቅ ካሪሁን አብዛኛዎቻቸው ግን እነሱ ለመጣላቸው እውነት ጠዮች በመሆናቸው ነው ይላል። ሐቅን አልተቀበሉም፣ ጠዮች ነው የሆኑት። በዚህም ሰበብ ለጥመት ተዘጋጁ ማለት ነው። ቀልቡ የተስተካከለ ሰው ግን ልቡ ለኢስላም እንደሰፋ ነው። ሁሌ ሐቅን መቀበልም ይወዳል ማለት ነው። ሶስተኛ ቀልቡ የተስተካከለው ሰው ምን አይነት መለያ ባህሪ ያለው? ኢጃበቱ ዳዕወት الإيمان وحب الازدياد منه ወደ ኢማን የሚጠሩ ሰዎችን ይቀበላል። ኢማኑ እንዲያድግለት ኢማኑ እንዲጨምርለት ዝግጁ ይሆናል ማለት ነው። ወደ ኢማን ጥሪ የሚያደርጉ ሰዎችን ይቀበላቸዋል። ኢማኑም ከፍ እንዲልለት ጉጉቱ ይጨምራል። ይሄ ለልቡ መስተካከል አይነተኛ መፍትሄ ነው፣ ምልክት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 193 ላይ ጌታችን እንደተናገረው ምን ይላሉ? ቀልባቸው የተስተካከለ ኡሉል አልባብ የአእምሮ ባልተቤቶች ረበና ጌታችን ሆይ ይላሉ። ተመልከቱ ምን እንደሚሉ ኢነና ሰሚዕና ሙናዲያን እኛ ሰባኪን ሰማነው አሉ። አንድ ተጣሪን አንድ ሰባኪን አዳመጥነው። ዩናዲ ሊልኢማን ወደ ኢማን ጎዳና ሲጣራ ወደ ኢማን መንገድ ሲሰብክ ሰማነው። ምን በማለት አን አሚኑ ቢረቢኩም በጌታችሁ በአላህ እመኑ በማለት ሲጣራና ሲሰብከን ሰማን። ሰምተንም እምቢ አላልንም። ፈአመና ተቀበልነው፣ አመን። ስለዚህም ረበና ጌታችን ሆይ ፈግፊር ለና ዙኑበና ወንጀላችንን ከኛ ማረልን፣ ወከፍር ዐና ሰይአቲና ኃጢአቶቻችንም ከላያችን ላይ አብስልን፣ ወተወፈና መዐል አብራር ከደጋግ ባሮችህም ጋር በመግደል አጎራብተን ከመልካም ሰዎች ጋር ግደለን ይላሉ። እነማን?
ልባቸው የተስተካከሉ ሰዎች ስለ አላህ የሚነግራቸውን ስለ ኢማን የሚያስተምራቸውን ሰው ያዳምጣሉ ይቀበላሉ ስለዚህም ኢማናቸው እንዲያድግላቸው ጉጉት ካላቸው ወደ ኢማን ጥሪ የሚያረጉ ዳዒዎችንና ዑለማዎችን በልበ ሰፊነት የሚያዳምጡ ከሆነ ልባቸው ለመስተካከሉ አይነተኛ መፍትሄ ነው ማለት ነው በርግጥም ልባቸው ተስተካክሏል ሁሉ ጊዜም ደግሞ ኢማን እንዲጨምርለት ነው ሙእሚን የሚጓጓው ይህም ሱረቱ ተውባ ቁጥር 124 እስከ 125 ስለ መናፍቃን ጌታችን አላህ ሲናገር ምን ይላል ወኢዛ ማ ኡንዚለት ሱራ አንድ የቁርአን ሱራ ከጌታ አላህ ዘንድ በወረደ ጊዜ فمنهم ከነዚህ መናፍቃን መካከል የሚላል من يقول ايكم زادته هذه ايمانا እስቲ ከናንተ መካከል አሁን የወረደው የቁርአን ሱራ ኢማን የጨመረለት ማን ነው ይላሉ ይቀልዳሉ ያላግጣሉ መናፍቃኖች አላህ ግን ምን አለ فاما الذين امنوا እነዚያ ያመኑትማ فزادتهم ايمانا وهم يستبشرون እርስ በርስ መልካም የምስራችን የሚነጋገሩ መልካም የምስራችን የሚገላለጹ ሲሆኑ ኢማን ጨመረላቸው ላመኑ ሰዎች ምን ሆኗል ኢማኑ ጨምሯል ነው واما الذين في قلوبهم እነዚያ ልቦቻቸው ግን በውስጣቸው መረዱን በሽታ ያለባቸው ንፍቅና ማለት ነው ያለባቸው فزادتهم رجسا الى رجسهم በርክሰታቸው ላይ እርክሰትን ጨመረባቸው በክህደታቸው ላይ ክህደትን ነው ላመኑት ግን ምንድነው ኢማን ነው የጨመረላቸው ማለት ነው እርስ በርስም የሚበሳሰሩ ሲሆኑ ማለት ነው እናም የኢማን ተጣሪዎችን መቀበል የልብ መስተካከል ሌላኛው ምክንያት ነው ሌላው አራተኛው ሰበብ التذكر ማስታወስ መገሰጽ ማስታወስ ቀልቡ የተስተካከለ ሰው አይነተኛ ምሳሌ ነው ሰው ይረሳል በባህሪው ረሺ ነው አባታችን አደም ጀምሮ መርሳት የነበረ ባህሪ ነው ነገር ግን ቀልቡ ሰላማዊ የሆነ ሰውስ እንደረሳ በዛው ታወሮ አይቀርም ያስታውሳል ይገሰጻል ከረሳው ነገር ይመለሳል ማለት ነው ማስታወስ የአማኞች ልብ ነው አላህ ምን ይላል ስለ ሙእሚናን ባሮቹ ሱረቱል አዕራፍ ላይ إن الذين اتقوا እነዚያ ጌታቸውን አላህ የሚፈሩ ሰዎች إذا مسهم ባገኛቸው በነካቸው ጊዜ طائف من الشيطان ከሸይጣን የሆነ ጭፍራ ይላል ሜቢ ኃጢያት ላይ በጣላቸው ጊዜ መንገድ ሲስቱ ኃጢያት ላይ ሲወድቁ በዛው ሰምጠው አይቀሩም ተዘከሩ የጌታቸውን ቀን ታላቅነቱን ቅጣቱን ያስታውሳሉ ወዲያውኑ فإذا هم مبصرون ተመልካቾች ናቸው ልባቸው አልታወረም ስለዚህ ተውበት አድርገው ወደ ጌታቸው በመመለስ ከወደቁበት ኃጢያት አስታውሰው ይነሳሉ እነዚህ ማን ናቸው ኢማን ያላቸው ጌታቸውን አላህ የሚፈሩ ሰዎች ምንድናቸው ልቦች ናቸው ለዚህ ነው በሸሪዓችንም ማስታወስ የተደነገገው ሱረቱ ዛሪያት ላይ ወذكر ነው ያለው አስታውስ ገስጽ فإن الذكرى تنفع المؤمنين ማስታወስ ሁሌ ሙእሚንን ይጠቅማል አማኝን ስለሚጠቅም ወንድምና እህቶች መተዋወስ አለባቸው فذكر إن نفعت الذكرى አስታውስ ማስታወስ ጠቃሚ ነች ጠቃሚ በሆነበት ስፍራ ሁሉ ላይ ገስጽ سيذكر من يخشى اللهን የሚፈራ ሰው ይገሰጻል ባንተ ማስታወስ ይመከራል ويتجنبها الاشقى ሁሌም ከማስታወስ የሚሸሸው ማን ነው እድለቢስ ነው ሸቅዩ እድለቢሱ ግን ይርቃታል الذي يصلى النار الكبرى ታላቂቷን እሳት ጀሃነምን የሚገባት የሆነው ይላል አላህ ይጠብቀን እሳት ከመግባት ثم لا يموت فيها ولا يحيى ገብቶም ሰላም አይሆን ወይ ህያው ሆኖ አይኖር ወይ ሞቶ አይገላገለው ሁሌ እንደተሰቃየ ነው የሚኖረው ስለዚህም ማስታወስ ቀልቡ የተስተካከለ ሰው መለያ ባህሪ ነው ገፍላ ውስጥ እንዳንገባ ከገፍላ መውጣት አለብን ለዚህም አላህ ምን አለ وانذرهم አስጠንቅቃቸው يوم الحسرة የቁጭቷን ቀን ቁጭት የማይጠቅምበት ነገር ግን ሰዎች የሚቆጩበት የሆነው ቀን ከመምጣቱ በፊት ገስጻቸው አስታውሳቸው አስጠንቅቅ إذ قضي الأمر ነገሩ ሁላ ከተወሰነ በኋላ وهم في غفلة እነሱ ገና በዱንያ በዝንጋቴ ላይ ሆነው وهم لا يؤمنون በእኛ ጌትነት ሳያምኑ አለ የኔን ጌትነት ሳይቀበሉ ወደኔ ከመምጣታቸው በፊት አስታውሳቸው ገስጻቸው እዛው ዝንጋቴ ላይ ሆነው እኔን እንዳይገናኙኝ ይያለ ከዘነጋንበት ቦታ ልንነቃ ልናስታውስ ይገባናል
አምስተኛ ቀልቡ የተስተካከለ ሰው ምንድነው መለያው ሲባል አልየቂን በእምነቱ እርግጠኛ ጥርጣሬ የለበት ተረጋግቶ ነው የሚኖረው በአላህ ጌትነት በረሱል ሰለላሁ ዐለይሂ ወሰለም ነብይነት በእስላም ሃይማኖትነት ልቡ የተደላደለ ነው ምንም ሸክ የለበትም በዚህ እምነቱ የቂን ላይ የደረሰ ሰው ልቡ ተስተካክሏል ማለት ነው ጥርጣሬ ያለበት የሚዋልል ከሆነ ልቡ በሽተኛ ነው መታከም አለበት ዓሊሞች ጋር በመቅረብ ማለት ነው ሹብሃቱን በማስወገድ ወደ የቂን መድረስ አለበት ምክንያቱም አላህ ምን ይላል ኢነ ፊስ ሰማዋቲ ወልአርድ ይላል በሰማይና ምድር አፈጣጠር ለሚያስተነትን ሰው ለአያቲን ምልክቶች ናቸው ለልሙእሚኒን ለሚያምኑ ሰዎች አለ ዝም ብለን በንግግር ብቻ አይደለም ባስተውሎት ሰማይን ያለ ባላ ምድርን ያለ ካዝማ ያቆምኮ ጌታችን ነው እንላለን እንዴት ነው ሰማይ بغير عمد ترونها ምንም የምታዩት የሆነ ምሰሶ ሳይኖረው አቁሚያታለው ይላል ለሚያስተነትን ሰው ለአላህ አምላክነት ማስረጃ ነው ይሄን የሚያህል ግዙፍ ፍጥረት ምድርን የከበበ የሆነ ሰማይ ምንም ምሰሶ ሳይኖረው እንዴት ሊቆም ቻለ ህዋ ላይ ማን ነው ወጥሮ ያዘው ባላ ተወስኗል እንደዛ ጋር ምድርንስ ካዝማ የላትም ምድርም እንደዚሁ በሮቴሽን እና በኢቮሉሽን ሲስተም አለች ማን ነው ይሄን ስርዓት ያበጀው ወይስ ከታች አንድ በሬ ተሸክሟታል በሬው አንዳንድ ጊዜ ሲያስነጥስ እርዝኩክ የመሬት መንቀጥቀጥ ይከሰታል እንደሚሉ ሰዎች እንደዛ ልንለው አይደለም ومن آياته أن تقوم السماوات والأرض بأمره እንዳለው በቁርአን ላይ ሱረቱ ሉቅማን ሰማያትና ምድር በኔ ትእዛዝ ቀጥ ማለታቸው መቆማቸው ከተአምራቶቼ ነው ያለው ስለዚህ በሰማይና ምድር አፈጣጠር ለሚያስተነትን ሰው ምንድነው ለአማኞች ምልክት ነው ቀዳዳ የለባትም ሰማይ እንዴት እንደተሰራች ማለት ነው وفي خلقكم على ቀጠለና እናንተንም መፍጠሩ ራሱ እንዴት እንደተፈጠረን ማህፀን ውስጥ የነበረውን ላይፍ ያ ፈሳሽ የሆነ ስፐርም ሴል ዝልግልግ ውሃ 3 ኪሎ ግራም የሚመስል የሰው ቅርጽ ይዞ ሲወጣ እንዴት እንደተፈጠረን ካየን وما يبث من دابة በምድር ላይ ደግሞ ከየተንቀሳቃሽ ከአይነቱ መበተኔ ይላል ጌታ አላህ እንስሳውን እጽዋቱን ነፍሳቱን በራሪውን ተሳቢዎችን ስንመለከታቸው በየአይነቱ ሁሉንም ነገር ስናይ ይሄን ሁሉ ለሚያስተነትን ሰው አያት ምልክቶች ናቸው ለቀውሚ yuqinun እርግጥ ለሚሉ ሰዎች የቂን ለሚሉት ታላቅ ምልክት ነው የሚለው በእነዚህ እንኳን የሚያስተነትን ሰው እርግጠኛ መሆን ይችላል ሁሌም በጥርጣሬ ውስጥ ግን ያለው ቀልቡ በሽተኛ የሆነ ሰው ነው እንደዚህ አይነቱ በልሁም ፊ ሸክ يلعبون እንዳለው በጥርጣሬያቸው የሚዋልሉ የሚዋዥቁ ናቸው ነው የሚለው እንደዚህ አይነት ሰዎች መቼ ነው ታራ የሚያውቁት የቂንን የቂያም ቀን ነው ዱንያ ላይ አይደለም ምን ይላል ጌታ አላህ ስለነሱ ወለው ተራ ኢذል ሙጅሪሙን ናኪሱ رؤوسهم ከሃዲያንን አንገታቸውን ያቀረቀሩ ሆነው ብታያቸው ይላል የቂያም ቀን ራሳቸውን ዝቅ አድርገው አንገታቸውን የደፉ ሆነው ስታይ عند ربهم ጌታቸው ዘንድ በሚመጡ ጊዜ ምን ይላሉ ረበና ጌታችን አላህ ሆይ አብሰርና ሁሉን ነገር አሁን አይተናል ወሰሚዕና ሰምተናል ስለዚህ እርግጠኛ ስለሆነን ፈርጂዕና አንዴ ወደ ዱንያ መልሰን نعمل صالحا صالح ጥሩ ስራ ሰርተን ወደ አንተ እንመለስ ኢና ሙቂኑን እርግጠኞች ሆነናልና ይላሉ ግን አይጠቅምም ቅጣትን ካዩ በኋላ ይሄን መናገር ዛሬ በዱንያ እርግጠኛ ሆኖ መሄድ ያስፈልጋል ስለዚህም በጌታችን አላህ ጌትነት በሳቸው ነብይነት በእስላም ሃይማኖትነት ምንም ጥርጥር ሊገባን አይገባም ከአላህ ሌላ ጌታ የለም ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይም ሆነ መልእክተኛ የለም ከእስላም ውጪ አላህ ዘንድ ተቀባይነት ያለው ምንም ሃይማኖት የለም በዚህ እርግጠኛ ልንሆን ይገባል የቂን ልቡ የተስተካከለ ሰው መለያ ባህሪ ነው ስድስተኛው ደግሞ ሌላው ሊኑል ቁሉብ ለዚክሪላህ አላህን ለማውሳት አላህን ለመዘከር ቀልባችን መርጠብ አለበት ረሱል ሰለላሁ ዐለይሂ ወሰለም መላስህ ሁሌም አላህን ከመዘከር እንዳይወገድ ብለው መክረውን አይደለ ቀልቡ የተስተካከለ ሰው ምንድነው መለያው ቢባል አላህን ይዘክራል በልቡም በመላሱም ዚክር ላይ ጎበዞች መሆን አለብን ብዙ ፍሪ ታይሞች አሉብን በእነዚህ ብዙ ፍሪ ታይሞች የአላህን ታላቅነት ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር አስተግፊሩላህ ወአቱቡ ኢለይህ ሱብሃንአላህ ወቢሐምዲሂ እንዲሁም ሱብሃንአላህ ወቢሐምዲሂ ሱብሃንአላህ አልዓዚም አስተግፊሩላህ አልዓዚም الذي لا اله الا هو الحي القيوم واتوب اليه የመሳሰሉ ነገሮችን እያነሳን ጌታችንን ልንዘክረው ይገባል ሁል ጊዜ ምላሳችን መዘከር አለበት
ሰዎች እኮ ዛሬ ሳያውቁት በነሺዳና በሙዚቃ እኮ አዳብት አድርገዋል። በጆሮአቸው የሰሙትን ነገር ሐፍዘው በመንገድ ላይ ሲሄዱ ነሺዳውንም ይነሽዱታል፣ ሙዚቃውንም ይሞዝቁታል። በዛ ምትክ ግን አላህን መዘከር ቢሆን ኖሮ ሁለት ጥቅም አለው። አንደኛ መላእክታው ይመዘግባል፣ አኺራ ምን አለን? ትልቅ አጅር አለን። ሁለተኛ ውስጣዊ ኩራት ይሰማናል። ከዛ በኩል ከላይ መጥቶ ባጠገብህ በግራ በኩል ሲያልፍ የቴዲ አፍሮን እየዘፈነ ያልፋል። በቀኝ በኩል ደግሞ የሚያልፈው ነሺዳ እያለ ያልፋል። አንተ ደግሞ በመካከላቸው ስትወጣ ሱብሃንአላህ ሱብሃንአላህ እያልክ ስትወጣ ውስጥህ ሐሴት አይሰማህም? አላህ ስለወፈቀ ተውፊቅ ስላለ። ስለዚህ ልባችን በአላህን በመዘከር በማስታወስ መርጠብ አለበት። ምላሳችን በዚክር በመናገር ቁርአንን በመቅራት አፍደሉ ዚክር ቁርአን ነውና ማለት ነው ከዚክር በላጭው። እንዲህ ካደረግን ልባችን ምን ይሆናል? መርጠብ ይጀምራል። አላህም አላ ቢዚክሪላሂ ተጥመኢኑል ቁሉብ፣ አዋጅ ንቁ፣ እኔን በማስታወስ እኔን በመዘከር ልባችሁ ይረጋጋል ያለው። የተስተካከለ ልብ የተረጋጋ ልብ እኔን በመዘከር ነው። አላህን የረሳ ልብ በፍጹም ሰላማዊ አይሆንም፣ ሁሌም እንደጨነቀው ነው የሚኖረው። ስለዚህም ቀልባችንን ጌታችንን አላህን በመዘከር ሁሌም ምን ማድረግ አለብን? ልናረጥበው ይገባል። ቁርአን እየቀራን ዚክሮችን እያል ማስለመድ አለብን። ሃናን ጀማል ነሺዳ ክልክል ነው አላልኩም፣ በላጭ ስለሆነው ነገር እየነገርኩሽ ነው። አንቺ በነሺዳ የምታጠፊውን ጊዜ አላህን በመዘከር ቁርአን በመቅራት ብታጠፊው ሰማይና ምድር ናቸው፣ አይገናኙም። ነሺዳ መሆን የሚችለው ነገር እንኳን ሆነ ቢባል ሙባህ ነው፣ በቃ ተፈቀደ ነው። ዚክር መዘከር ግን ሙባህ አይደለም። ኢማ ሱነቱን ወኢማ ዋጅቡን፣ ተወዳጅ ሱና ይሆናል እንዲሁም ዋጅብ ይሆንልሻል ማለት ነው። ሱናውንም ብትፈጽሚ አጅራለሽ፣ ዋጅቡንም ብትፈጽሚ አጅራለሽ ነው። ስለ አንድ በላጭ ስለሆነ ነገር መናገር ሌላውን ማንቋሸሽ ተደርጎ መወሰድ የለበትም። ነገር ግን ጊዜሽን አንቺ ቢዚ ካረግሽ አይቀር አኺራ መታተርፊበት ነገር እንዲሆን ሙባህ ላይ ጊዜ ከመፍጀት መጀመሪያ ዋጅብና ሱናው ላይ ልትጠቀሚበት ይገባል። ነገር ግን ራሱ ነሺዳው ቁርአን ከመቅራት አላህን ከመዘከር ቢዚ የሚያደርግሽ ከሆነ ግን ሐራም መሆኑ አይቀርም። ጊዜሽን ተሻምቶ ቁርአን እንዳትቀሪ ካደረገሽ፣ ጊዜሽን ተሻምቶ ዚክር እንድታደርጊ ዚክር ካልፈቀደልሽ በሱ ቢዚ የምታደርጊ ከሆነ ያስጠይቅሻል። አላህ ቃሉን ያወረደው እንድናነበው ነው። ረሱል ሰለላሁ ዐለይሂ ወሰለም ዚክር ያስተማሩን ጌታችንን እንድንዘክር ነው። ስለዚህ ስለ አንድ ነገር ታላቅነት መናገር ሌላውን ሐራም ነው ማለት አይደለም። ቅድሚያ ለሚገባው ግን ቅድሚያ መስጠት አለብን። ለምሳሌ ስለ ወተት ጥቅም እናወራለን። ወተት ብናበዛ ብንጠጣ ጥሩ ነው። ያ ማለት ግን ለስላሳ ሐራም ነው ማለት አይደለም። ወተት ግን ይበልጣል ነው። ረሱል ሰለላሁ ዐለይሂ ወሰለም ወተት ሲሆን አላሁመ ዚድኒ እንዳሉት ማለት ነው። እኛም ጨምርልን እንላለን። እና አሁን እዚህ ቦታ ላይ ስለ ነሺዳና ስለ ዘፈን ላወራ ስለፈለኩ ሳይሆን ቅድሚያ ልንሰጠው የሚገባው ምን እንደሆነ ነው መናገር ያለብን። ስለዚህ ጊዜያችንን በሙዚቃ አይደለም ልናጠፋ የሚገባው፣ ወይም ደግሞ በነሺዳ አይደለም። እንዘክር እናስለምድ ነው። መላሳችን ለተወሰነ ቀናት ዚክሩን ከለመደ የኛ ሙዚቃችን ሆኗል ማለት ነው። በቃ ሰዎች በራሳቸው ሙዚቃ ሲዝናኑ እኛ ጌታችንን በመዘከር አጅርንም ንያችንን አስተካክለን እንዘክር።